የሚገርማችሁ ነገር የደነቀኝ አንድ ነገር ነው። ልክ አሁን ያ በዛ ተራራ ላይ ለአብርሃም የተሰጠው በግ በጣም ብዙ ትንተና እንዳላስፈልገው እግዚአብሔር ያዘጋጃል በሚለው ብቻ እንዳለቀ እስቲ መጽሐፍ ቅዱሳችሁ ውስጥ አጥንታችሁ አይታችሁ ከሆነ ማርያም ማህፀን ውስጥ የተደረገውን ኬሚስትሪ ወይም የተፈጸመውን ቅንብር ማንም ወንጌላዊ ማቴዎስም ሉቃስም ዮሐንስም አልጻፈም። ምን ብቻ ነው ያለው? ቃል ስጋ ሆነ። እንዴት ይሆናል አለች ማርያም። ኬሚስትሪውን ንገረኝ፣ እንዴት ይሆናል ያለ ወንድ ምናምን እንዴት ነው ቅንብሩ ስትል ለእግዚአብሔር የሚሳነው ነገር የለም ነው። አርፈሽ ተቀበይ። መልአክ እንኳን ቅንብር ባልተናገረበት የትኛው ቴዎሎጂያን ነው አሁን ቁጭ ብሎ በማርያም ማህፀን ውስጥ ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም ብሎ ያንን ቅንብር የሚናገር? ማንኛው ነው መልአኩ ያልተናገረውን አንተ ቄት ጭንቅላት አምጥተህ ነው ይሄን የምትናገረው? ለእግዚአብሔር የሚሳነው የለም። ቃል ምን ሆነ? ስጋ ሆነ። ይሄ አፈር ስጋ ሆነ እንደተባለ ሁሉ ያ ደግሞ ምን ሆነ? ቃል ስጋ ሆነ። ሃሌሉያ። የሚገርማችሁ ነገር በጣም ደስ የሚል እያንዳንዱ ቃል በጣም ጉልበት አለው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ይላል። አንድያ ልጅ የሚለው ቃል አቤት ቸሽ ያደርገኛል። እዚህ ውስጥ አንድያ ልጅ የሚል ምን ማለት ነው? እንደሱ አይነት ፈጽሞ የለም ነው። እንደሱ አይነት የለም። እንደሱ አይነት የለም። አንድያ ልጅ እኮ ሊባል አይችልም ነበረ። እንደሱ አይነት ከሰው የተወለዱ ብዙ አሉና የሱ ግን ልዩ ስለሆነ ቃል ስጋ የሆነ ሁሉም አፈር ነው። ማርያም አፈር ናት፣ ማንም አይከሰኝም። ሌላውም አፈር ነው። ኢየሱስ ብቻ ነው ቃል ስጋ የሆነው። እግዚአብሔር ሌላውን የሰራው ከሱ ውጪ ባለ ቁሳቁስ ተጠቅሞ ነው። ከሱ ውጪ ባለ አፈር ተጠቅሞ ነው። ያንን የራሱን ስጋና ደም ሲያዘጋጅ ግን የራሱን ከውስጡ ተጠቅሞ ነው። የገባችሁ? ሃሌሉያ በሉ። እግዚአብሔር ይመስገን። አሁን ደግሞ አንድ ነገር ልንገራችሁ። ይሄንን አሁንም ለማብራራት በዚህቹ በተወሰነችው አጭር ጊዜ ውስጥ ክርስቶስ በስጋ ሰውነቱ ያው በውስጡ ባደረው መለኮት በኩል አንድ አምላክ አብ ነው። በለበሰው የስጋ ሰውነቱ በኩል ክርስቶስ ነው፣ የእግዚአብሔር ልጅ ነው። በመስቀል ላይም የተሰቀለው ያ የስጋ ሰውነቱን ክርስቶስ በመስቀል ላይ ሞተልን ማለት ምን ማለት ነው? የስጋ ሰውነቱን በመስቀል ላይ አሳልፎ ሰጠን ነው። አሜን። ክርስቶስ በስጋ ሰውነቱ እንግዲህ የእግዚአብሔር ልጅ እንዲባል ያደረገው ምንጩን ምን ለማድረግ ነው መሰላችሁ? እግዚአብሔር ለማድረግ ነው። የወጣበትን እግዚአብሔር ለማድረግ ነው። አያችሁ የምንለው ክርስቶስ የከሌ ባልን ቁጥር የከሌ ያለው ነገር የሱ ምን ይሆናል? ምንጭ ይሆናል፣ አስገኝ ይሆናል። የእግዚአብሔር ልጅ ስንል ግን አስገኘውን ባጋ እናረጋለን፣ እግዚአብሔር ውስጥ እናረጋዋል። ኦኬ። እንግዲህ ክርስቶስ በስጋ ሰውነቱ በዚህ በመጽሐፍ ቅዱስ ውስጥ በብዙ ግልጸቶች ተመስሏል። ግን ሶስቱን ብቻ ልናገር። ሶስቱን አንደኛው ያው በይስሐቅ ምትክ በተዘጋጀ በግ ቅድም ተናግሬዋለሁ። የማን በግ ነው? በትውስጥ የተገኘ የተሰረቀ ከሆነ በረት ውስጥ የተገኘ ወይ ከሜዳ የተገኘ እግዚአብሔር ራሱ ያዘጋጀው። ሌላው በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ እንደተጻፈው ሌላው የተመሰለበት ግልጸት ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል አለ። አሜን። ይሄ ደግሞ ቆንጆ ነው። ትክክለኛ
ክርስቶስን ምንጩን የሚያሳይ ሙሴ በምድረ በዳ ህዝቡ ላይ ይሄ የተፈጥሮ ሽልልልል የሚሉ ተናዳፊ እባቦች ተነስተው ህዝቡን ነደፉ። ከዚያ ሙሴ ጸለየ። ምንድነው መፍትሄው አለ። ልክ በሚዋጋው ባለመርዛሙ እባብ ምስያ ኢሜጅ ምስሉን ቁጭ እሱን አርገው የጭንቅላቱን ያንገቱን የወገቡን የጭራውን የምኑን የሁሉንም አውተር አፒራንሱን ኢሜጁን እንዳለ እሱን አርገው። ነገር ግን ከነሐስ ስራው ቅርጹን የተናዳፊው አርገው ማንነቱን ነሐስ አርገው አለ እና ነሐሱን ስቀል አለ። እግዚአብሔር የተናዳፊውን እባብ አንዱን ይዘህ እሱኑ ስቀለው አላለም። የተናዳፊውን ገጽ መልክ የያዘ ነገር ግን ተፈጥሮው ነሐስ የሆነ ፈጽሞ የማይገናኘውን እሱን እዛ ስቀል፣ እሱን ያየ ይድናል አለ። የሰው ልጅ ደግሞ ልክ እንዲሁ ይሰቀል ይገባዋል አለ። ስለዚህ የነደፈውንም እንዲሁ በውጪ ይምሰል። ኢየሱስ ባለ እግር፣ ባለ እጅ፣ ባለ አፍንጫ፣ ባለ ሰውነት፣ ልብስ የሚለብስ፣ የሚራብ፣ የሚጠማ፣ የሚያርፍ፣ የሚተኛ ይሁን እንጂ አሜን። ያኛው እባብ የተፈጥሮ እባብ፣ ይሄኛው የነሐስ እባብ እንደሆነ ሁሉ ኢየሱስ ክርስቶስም ከሰማይ የመጣ ተፈጥሮው ሰማያዊ የሆነ ሃሌሉያ ቃል ሥጋ የሆነ የእግዚአብሔር ልጅ ነው። እና ለእባቡ ተመሳሳይ እባብ እሰቅላለሁ ብለህ ስቀልና ይምርህ እንዳይመስልህ የነሐስ እባብ ነው የሚሰቀለው፣ የተለየ ነው። ክርስቶስን አዳኝ ያደረገው ሃሌሉያ ከሰው ልጅ የተለየ ተፈጥሮ የተለየ ማንነት ስላለው ነው። ሃሌሉያ። ሌላ ዕብራውያን 7 ላይ ደግሞ የተጻፈ ክርስቶስ የተመሰለበት አንድ አሪፍ ነገር አለ። ዓለምን እያንጫጫ እስከ ዛሬ ድረስ የመጽሐፍ ቅዱስ ተመራማሪዎችን እንዲሁ በጠረጴዛ ዙሪያ እንዳነጋገረ የሚኖር እኔን አያነጋገረኝም። ማን መሰላችሁ? አብርሃም ሰዶም የሚባል አገር የወንድሙን ልጅ ሎጥን ምርኮውን አስመልሶ በመንገድ ሲመለስ አንድ ሰውዬ ተገናኘው ይላል። አያውቀውም። ይሄን ሰውዬ ስሙ ሜልኪጼዴቅ ይባላል። የስሙ ትርጓሜ የጽድቅ ንጉስ፣ የሰላም ንጉስ ማለት ነው። ተገናኘውና አስራት ሁሉ ተቀበለው ከአብርሃም ካገኘው ምርኮ አስራት ተቀበለው። መጽሐፉ ምን ይላል? ይህ ሰው ይላል። ሰው ይለዋል። እስቲ አንዴ ሰው እናትና አባት የለውም ይላል። አንድ ሴት መልከጼዴቅን እኔ ነኝ የወለድኩት ልትል አትችልም አለ። ጋዜጣ ይታወጅ፣ ዓለም ላይ ይበተን፣ አንድ ሴት እኔ መልከጼዴቅን ወልጃለሁ የምትል ሴት የለችም። ወልጃለሁ የሚልም ወንድ የለም። አባትና እናት የትውልድ ቁጥርም ለሕይወቱ ጥንት ለዘመኑ ፍጻሜ የለውም ይልና በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። የተሰቀለው ኢየሱስ ይህንን ይመስላል። ሃሌሉያ! ይገርማል። ከዚያም በኋላ አንደኛ የጽድቅ ንጉስ የሚባል ጽድቅ የሚባል አገር የለም። የሰላም ንጉስ አለ፣ ሰላም የሚባል አገርም የለም። ይሄ ሰውዬ እዛ ጋር እንደዛ ተገለጠ። ማንነቱ ይሄ ነው። ከዚያም በኋላ ኖሮም አልኖረምም አይታወቅምም
ምድር ላይም አልተመላለሰም። አንድ ጊዜ ለአብርሃም ተገለጠና ጠፋ። ማንን ሪፕሬዘንት እንዲያደርግ ነው የተገለጠው? ክርስቶስን ይሄን ይመስላል ብሎ ሰው እንዲያምን። ደግሞ የሚገርማችሁ ነገር ማለት ክርስቶስን ልዩ የሚያደርገው ነገር ምንድነው ብትሉ፣ አሁን በብሉይ ኪዳን ጊዜ በብሉይ ኪዳን ዘመን ንጉስ የሆነ ፈጽሞ ካህን አይሆንም። ፈጽሞ ክልክል ነው። ንጉስ ሆኖ ካህን ሆናለሁ ብሎ የሚያስብ ወዲያው ይገደላል። ካህን ሆኖም ንጉስ የሚሆን የለም። ከሰው ትዝ ይላችኋል፣ ኦዚያን የሚባለው ንጉስ እኔስ ካህን ለመሆን ምን ያቀተኛል ብሎ ወደ ክህነት ሰፈር ሄዶ ዕጣን ሊያጠን ሲል ወዲያው አረረረረ ለንጉስ አይሆንም ይሄ ሲሉት እሱ ወዲያው ለምጻም ሆነ በተዘጋ ቤት ውስጥ ኖሮ ሞተ ይላል መጽሐፍ ቅዱስ። ንጉስ ከሆንክ ካህን መሆን አትችልም። ካህን ከሆንክ ንጉስ መሆን አትችልም። የኛ ኢየሱስ ግን ንጉስ ነው። አረረረረ ሃሌሉያ! ምንድነው? ንጉስ ነው። የነገስታት ንጉስ ነው። የጌታዎች ጌታ ነው። ካህን ነው። ይሄንን ሪፕሬዘንት ለማድረግ፣ ይሄንን ለመወከል፣ ይሄን ለማሳየት፣ ይሄንን ለመግለጥ እንዴት ይግለጠው? ለአብርሃም በግ አሳይቶ ገለጠ አይደለም? ሁለተኛ ለአብርሃም መልከጼዴቅን ደግሞ ብልጭ አረገለትና ይኸውልህ ሊመጣ ያለው ክርስቶስ ማለት ይሄንን ይመስላል አለው። ከይሁዳ ነገድ አይደለም፣ ከአሕዛብም አይደለም፣ ከምንም አይደለም። አቤት እንዴት ይጣፍጣል መሰላችሁ! ሃሌሉያ! ምን ይላል ኤፌሶን ምዕራፍ 2 ላይ መሰላችሁ? አንድን አዲስ ሰው በራሱ ይፈጠር ዘንድ ይላል። እመጣበታለሁ። ተመስገን ጌታ ኢየሱስ ይመስገን። ልክ አሁን በመልከጼዴቅ ይሄ ሁሉ መጽሐፍ ቅዱስ አጥኝነን የሚል ተሰብስቦ መፍትሄ አጥቶዬ ሆየዚህ ብለው በአት መከራ እንደሚያዩት ሁሉ ክርስቶስንም በስጋው በኩል ማን ነው እየተባለ እንዲሁ ይታመስላችኋል። እኛው ቀናል። ስለዚህ መጽሐፍ ምን ይላል መሰለ? የጌታን ስጋ መለየት ማለት እዚህ ጋር ነው። የጌታን ስጋ መለየት ማለት እዚህ ጋር ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ! እስቲ አንድ ጥቅስ ላንብብ እንትን እንዳይልብኝ እንዳይረዝምብኝ፣ ግን እችን አንብብ ይለኛል። ኢሳይያስ ምዕራፍ 40 ኢሳይያስ ምዕራፍ 40 ሃሌሉያ! እሺ ከቁጥር 1 እስከ 10 ድረስ አነባለሁ ፈጠኜ። ከቁጥር 1 እስከ 10 አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩኹ። የአዋጅ ነጋሪ ቃል፣ የእግዚአብሔርን መንገድ በምድረ በዳ ጠረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርጓጉጡም ሜዳ ይሆናል፣ የእግዚአብሔርም ክብር ይገለጣል። ሥጋ ለባሹም ሁሉ በአንድነት ያየዋል፣ የእግዚአብሔር አፍ ይህን ተናግሯልና ይልና በትይዩ ደግሞ ጩህ የሚል ሰው ቃል ምን ብዬ ልጩህ አልኩ። ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔርም እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። ሃሌሉያ! ይሄ ቃል በግልጽ በሉቃስ ወንጌል ላይ ተጽፏል። ዮሐንስ የመንገድ ጠራጊ እንደነበረ የሚጠርገው ለማን ነው? የአምላካችንም ክብር ይገለጣል ነው። በዚህ በኩል የአምላካችን ክብር ይገለጣል፣ እዚህ በኩል ደግሞ ጩህልኝ ይሄንን የእግዚአብሔርን ክብር ደግሞ ሥጋ ለባሽ እንዳያረጉብኝ። ሥጋ ለባሽ ሁሉ ሳር ነው።
ሳሩ ይጠበልጋል፣ አበባውም ይረግፋል፣ የአምላካችን ቃል ግን ጸንታ ትኖራለች። እዚህ ጋር ምን አለ? ጠፊ ሳር። እዚህ ጋር የእግዚአብሔር ክብር፣ ክርስቶስ የእግዚአብሔር ክብር ነው እንጂ እዚህ ጋር አይደለም ያለው። ያ ጩህ የተባለለት ስጋ ለባሽ ሁሉ እንደ ሳር ነው የተባለለት አይደለም ክርስቶስ። የትኛው ነው? እዚህ ጋር የምስራች የምትነግሪ አዋጅ አዋጅ የእግዚአብሔር ክብር ይገለጣል የተባለለት የእግዚአብሔር ክብር ነው። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ፣ እግዚአብሔር ይመስገን። እሺ ወደ ዮሐንስ ወንጌል ምዕራፍ 6 እንሄዳለን። የዮሐንስ ወንጌል ምዕራፍ 6 ከቁጥር 41 ተመስገን። ዛሬ የምንካፈለውንም የኢየሱስ ክርስቶስን ስጋና ደም በደንብ አድርጎ ምንጩን ምኑን ያሳየናል። ሃሌሉያ። እስቲ ከቁጥር 41 እስከ 51 ድረስ ቶሎ ላንብብ። የዮሐንስ ወንጌል ምዕራፍ 6 ቁጥር 41 እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ፣ ከሰማይ የወረደ እንጀራ እኔ ነኝ ስላለ ኢየሱስ ስለ እርሱ አንጎራጎሩና አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? ሌላ ቦታ ላይ እህቶቹ ወንድሞቹ ከሌ ብለው ዘርዝረዋል። እንግዲህ ከሰማይ ወርጃለሁ እንዴት ይላል አሉ። ኢየሱስም መለስ አላቸው፣ እርስ በርሳቸው አታንጎራጎሩ፣ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ወይ አቤት መሳብ! ወደዚህ እምነት መሳብ፣ ወደዚህ መረዳት መሳብ፣ ወደዚህ መረዳት መሳብ፣ ወደዚህ ዕውቀት መሳብ። አባቴ ካልሳበው በስተቀር ወደ እኔ የሚመጣ የለም። አሁን ወደምናገረው ነገር ሃሌሉያ፣ እግዚአብሔር ይመስገን። ሁሉ ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል። እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ሃሌሉያ። ለዚህ ነው የእግዚአብሔር ልጅ ማን ትሉኛላችሁ ሲል ከሰማይ የመጣው መገለጥ አንተ ክርስቶስ የእግዚአብሔር ልጅ ነህ። እንዲህ እንዳለ ሰውነትህ እየተምዘገዘገ ወደ ምድር ወረደ አይደለም። ቃል ማርያም ማህፀን ውስጥ ሲወጣ ስጋ ሆነ። የእግዚአብሔር ዝግጅት። እግዚአብሔር ምን ይላል? ስጋን አዘጋጀ ለመስዋዕት የሚበቃ። ጥሩ። እስቲ ትንሽ ክርስቶስ የእግዚአብሔር ልጅ ወይም ይሄ የሥጋ ሰውነቱ የለበሰው የሥጋ ሰውነት የእግዚአብሔር ልጅ የመሆኑ ዋና በጣም ብዙ ነገር መናገር ይቻላል። ግን እንደ ዋና መለኮታዊ ዓላማዎች ምንድን ናቸው? ይሄ እግዚአብሔር ያንን አይነት የሥጋ ሰውነት ቃል በማርያም ማህፀን ውስጥ ተዘጋጅቶ በዛ ሥጋ ውስጥ መለኮት ሙላቱ ኖሮ እነዚህ ነገሮች እንዲከናወኑ ምንድነው ዓላማው? አንደኛ እንግዲህ ብዙ ነው እንዳልኳችሁ፣ ግን እንደው አንዳንዱን ልጥቀስ ዋና ብዬ በልብ የሚሰማኝ። ቅድም እንዳልነው በዮሐንስ ወንጌል ላይ እንደተጻፈው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለሚል የዓለምን ኃጢአት ሁሉ ለማስወገድ ለመሸከም የሚችል እንዲሆን ነው። ሃሌሉያ። የዓለምን ኃጢአት ሁሉ እስቲ የዓለምን ኃጢአት ሁሉ መሸከም
የሚችል እንዲሆን ነው ያ ስጋ የተዘጋጀው። አቤት በቃኛ ምንም በቃ የሆነ ዱዳ ነገር ይሄ አሕዛብ ስለሆነ አይገባንም። የዓለምን ኃጢአት ሁሉ የሚያስወግድ የሚሸከም ያን ፍርድ ሁሉ የሚቀበል መሆን እንዲችል ነው። ይሄ እኮ ቀላል መሰላችሁ እንዴ? የዓለምን ኃጢአት ሁሉ ማለት ልብ አድርጉ፣ አዳም ከተፈጠረ ጀምሮ የኖሩ ሰዎችና እስከ ምጽአት ድረስ ወደፊትም የሚኖሩ ሰዎች ኃጢአት በአጠቃላይ ተደምሮ እንዳለ የዓለም ርኩሰት በሙሉ፣ የዓለም ኃጢአት በሙሉ፣ የዓለም ጭምለቃ በሙሉ፣ ዓለም ሲባል ውጪ መሬቱን እንዳታዩ የሰው ሁሉ ማለት ነው። የዚህ ሁሉ ቢሊየን ኃጢአት ማለ ዳዊት እኮ አንድ ኃጢአት ሰርቶ ምን እንዳለ ታውቃላችሁ? ኃጢአቴ ልሸከማት አልችልም አለ። አንድ የራሱን ቃየል ምን አለ? ኃጢአቴ ልሸከማት አልችልም አለ። አንድ የራሱን። ክርስቶስ ግን የተዘጋጀው የዓለምን ኃጢአት ሁሉ መሸከም የሚችል ሆኖ ነው የተዘጋጀው። ኧረ እባካችሁን እንዴት ይመስገን ኢየሱስ! ኃጢአት ካልገባችሁ የኃጢአት ይሄ ምንድነው አፍንጫው እግሩ እጁ ካልታያችሁ እሺ አንዱን ላስረዳችሁ በሱ እንዲገባችሁ የዓለምን ኃጢአት የዓለምን ደዌ ሁሉ የሚሸከም እንዴ ይሄ ቀልድ ነው እንዴ የዓለምን ደዌ ሁሉ ካንሰሩን ኩላሊቱን ጉበቱን ጨጓራውን አልሰሩን የአንድን ሰው አይደለም የዓለምን ሁሉ ሚግራኑን ምኑን ይሄን ያንን የጡቱን ካንሰር ያንን የዚህን የስንት ቢሊየን አንቺ የአንድ ቀን ራስ ምታት እንኳን የሌላውን ልትሸከሚ የራስሽን እንኳን ወይኔ ራሴ ተነቀለት የለም ወይ የአዳም ልጅ ይሄን የሚሰራው ክርስቶስ የእግዚአብሔር ልጅ ነው ይሄን ሁሉ የተሸከመው። ሃሌሉያ! እግዚአብሔር ያዘጋጃል የተባለው ይህንን አቅም ያለው ነገር ነው እግዚአብሔር ያዘጋጀው። ይህን መሸከም የሚችል አቅም ያለው ሰውነት ነው እግዚአብሔር ያዘጋጀው። ይሄ ከየትም አይዘጋጅም፣ ከመልአክ አይዘጋጅም፣ ከሰው አይዘጋጅም። እግዚአብሔር ራሱ ከሱ ማንነት ነው ያዘጋጀው። ኦ ሃሌሉያ! ሃሌሉያ! በብሉይ ኪዳን ዘመን ጊዜ አንድ ሰው ኃጢአት በሚሰራበት ጊዜ ለእያንዳንዱ ኃጢአቱ አንዳንድ በግ እየመዘዘ አንዳንድ ኮርማ እየመዘዘ መስዋዕት ያቀርባል። ነገር ግን ይሄ አቅም ያለው ክርስቶስ በዚህ አይነት የተዘጋጀው ክርስቶስ አንድ ጊዜ ብቻ ለዓለም ሁሉ ሲሰቀል ነገሩን በሙሉ ጨረሰው፣ ደመደመው፣ ፈጸመው። ይሄ አቅም ያለው ክርስቶስ ነው በመስቀል ላይ የተሰቀለው። አንድ ተራ ሰው አይደለም የተሰቀለው፣ መልአክ አይደለም የተሰቀለው። የእግዚአብሔር ልጅ የተባለው ለዚህ ነው፣ ከእግዚአብሔር የወጣ ሃሌሉያ! 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 አመስግኑት እስቲ ሃሌሉያ! ሃሌሉያ! ይሄ ወሬ አይደለም። ይሄ ድፎ ዳቦ መብላት አይደለም። ይሄ ቀይ ዶሮ ወጥ መብላት አይደለም። ይሄ ከሰማይ የመጣውን ክርስቶስን በዚህ አይነት መረዳት ነው። ሃሌሉያ! 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 የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ደግሞ ሁለቴ መሞት አያስፈልገውም። ሶስቴ መሞት አያስፈልገውም። አንዴ ሲሞት ከአዳም ጀምሮ ወደፊት የሚኖረውን ሕዝብ እስከ ምጽአት ድረስ በዚህ ምድር ላይ የሚንቀሳቀሰውን ኃጢአት በሙሉ አንዴ ተሸክሞ አንዴ አስወግዶ አንዴ ቀጥቅጦ የጨረሰ ልዩ የእግዚአብሔር መስዋዕት። ኦ ሃሌሉያ! ኦ ሃሌሉያ! ሞት እኮ
ምን እያልኩ ነበር ቅድም? የተሰቀለው ክርስቶስ ማን ነው? ስቅለቱን እኮ ጉልበት የሚሰጠው ስቅለቱን እኮ ክንክን የሚያደርገን የስቅለቱ ነገር በጣም የሚገርመን የሚያስደንቀን አንድ ተራ ክርስቶስ የሚባል ሞቶ አይደለም። እንዲህ የምናወራለት ክርስቶስ ነው የሞተው። ይገርማችኋል። መሞት እኮ ቀድመን ብያለሁ፣ በመስቀል መሞት በሮማውያን የተለመደ ነው። እንኳን በሮማውያን ይቅርና አሁን አንድ ምንድነው ፊሊፒናዊ ሰውዬ አለ 32ኛ ጊዜ ነው ዘንድሮ በዚህ ኢስተር 33ኛ ለመጨረሻ ጊዜ ይሰቀላል አለ። ልክ ሊሞት ሲል አውርዱኝ ይላል። ልክ በስቅለት ጊዜ ማለት ነው። ኩረጃ መሆኑ ነው። ያንድን ድመት ያንድን አይጥ ህይወት እንኳን አልመለሰም የሱ ሞት። የኛ ክርስቶስ ሃሌሉያ ሲኦልን ያተራመሰ ሞት እኮ ነው ይሄ። የአጋንንትን ሰፈር በሙሉ ያንጫጫ ሞት እኮ ነው ይሄ። ሃሌሉያ ይሄ ሞት እኮ ወይ መቃብሮችን እኮ የፈነቃቀለ ነው። በእግዚአብሔርና በሰው መካከል ያለውን መጋረጃ የቀዳደደ ሞት እኮ ነው ይሄ ሞት። ተራ ሞት እኮ አይደለም። ሃሌሉያ ሃሌሉያ ሃሌሉያ። እሺ እቺን ደሞ ልበል። ቆይ እኛ አሁን እንዲህ እንላለን አቤት ክርስቶስ ስንዘምርም እንላለን። ክፉ ነው ማለት አይደለም። አነሰብኝ ግን ከዚህ ብርሃን ጋር ያንሳል። አሁን ከማውራው ነገር ጋር ያንሳል። ሾክ ተደርጎበት አምላኬ ተሰቃየ ምናምን የሚባሉ መዝሙሮች አሉ አይደለ? አሉ። ተጠማሁ ብሎ ተጠማሁ ሆምጣጤ ሰጡትና ለነ አለ። ከዛ የሚበልጥ ነገር አለ። ያ አይደለም እኛን የሚያሰኘን የክርስቶስ አጎኒ፣ የክርስቶስ ጭንቀት፣ የክርስቶስ መከራ ሾኩ ከሾኩ በላይ ነው። ከምስማሩ በላይ ነው። ምኑ መሰላችሁ? ያን የመሰለ ጻድቅ አንዲት ኃጢአት እንኳን ኃጢአት ትንሽ ምናምን የሌለችው ፍጹም ንጹህ ቅዱስ ነገር ላይ የዓለም ኃጢአት ሁሉ ሲከመርበት ያ የማይታየው ነው ከባዱ። ያ በአማርኛ ሊገለጽ የማይቻለው ነው ከባዱ። ሃሌሉያ ሃሌሉያ። ማንም ይሞታል፣ ማንም ይሰቃያል። በብዙም ሁኔታ ውስጥ እንሰማለን። ክርስቲያኖችም በእሳት በአውሬ ተበልተው ብዙ ተሰቃይተዋል። የክርስቶስን ግን ልክ የሌለሽ ከባድ በሰው ቋንቋ ሊነገር የማይችል የሚያደርገው ከጦር ውጪ ከሾክ ውጪ ከጥፊ ውጪ ሰው የማያየው የተሸከመው የኔንና የናንተን መርገም የኔንና የናንተን ኃጢአት መሸከሙ ያ ነው ከባዱ። ያ አልተዘመረለትም ገና። ሃሌሉያ ያን የሚችል የለም።